የሞጋቹ ፕሮፌሰር ስንብት። ፕሮፌሰር ላጲሶ ጌታሁን ድሌቦ ግንቦት 12 ቀን 1930 ዓ.ም ተወልደው የመጀመሪያ ደረጃ ትምህርታቸውን በሆሳዕና ቦቢቾ ሚሽን ትምህርት ቤትና በመንግስት ትምህርት ቤት ሲከታተሉ ቆይተው የሁለተኛ ደረጃ ትምህርታቸውን አዳማ በሚገኘው በአጼ ገላውዲዮስ ሁለተኛ ደረጃ ትምህርት ቤትና ባይብል አካዳሚ ተምረዋል። ከዚያም ወደ አሜሪካ በማቅናት በኮሚኒቲ ኮሌጅ ከፍተኛ ትምህርታቸውን ተከታትለው በህብረተሰብ ታሪክ የመጀመሪያ ዲግሪያቸውን ተቀብለዋል። ከሃርቫርድ ዩኒቨርሲቲም በአፍሪካ ታሪክ ጥናት የማስትሬት ዲግሪያቸውን በኢትዮጵያ በአፍሪካና በአውሮፓ ታሪክና በፍልስፍና የዶክተሬት ዲግሪያቸውን ከዚሁ ዩኒቨርሲቲ ወስደዋል። ዶክተሬታቸውን ካጠናቀቁ በኋላ የፕሮፌሰርነት ማዕረግ ተሰጥቷቸው ለ2 ዓመታት በቨርጂኒያ ዩኒየን ዩኒቨርሲቲ ውስጥ ሲያስተምሩ ቆይተው አብዮቱ ሲፈነዳ የታሪክ አካል መሆን አለብኝ በማለት ወደ ሀገራቸው ኢትዮጵያ ተመልሰዋል። በአሜሪካን ሀገር በፍልስፍናና በታሪክ የመጀመሪያ ዲግሪያቸውን ሲማሩ ከ500 ተማሪዎች አንደኛ በመውጣት ከፍተኛ አድናቆት ማትረፍ የቻሉ ባለምጡቅ አእምሮ ነበሩ። በዚህም ምክንያት በርካታ የአሜሪካን ሀገር ዩኒቨርሲቲዎች የነጻ የትምህርት ዕድል በአማራጭነት አቅርበውላቸዋል። ፕሮፌሰር ላጲሶ ጌታሁን ድሌቦ ብዙ በተማሩበት ዘርፍ ባደረጉት ምርምር በርካታ የታሪክ መጻሕፍትን ያሳተሙ ሲሆን አበይት በሆኑ ሀገራዊ የታሪክ ክስተቶችም ላይ በመገናኛ ብዙሃን በመቅረብ ጠለቅ ያለ ትንተናን በመስጠት ይታወቃሉ። ፕሮፌሰር ላጲሶ ጌታሁን ድሌቦ ካሳተሟቸው የታሪክ ስራዎች ውስጥም የሚከተሉት ይገኙባቸዋል። የኢትዮጵያ የገባር ስርዓትና ጅምር ካፒታሊዝም አንደኛና ሁለተኛ የታሪክ መጽሐፍት፣ የኢትዮጵያ ረጅም የህዝብና የመንግስት ታሪክ አንደኛ መጽሐፍ፣ የኢትዮጵያ ታሪካዊ መሰረቶችና መሳሪያዎች ታሪካዊ መጽሐፍ፣ የቀይ ባህርና የአባይ ሸለቆ ሚና የምጽዋ ሲምፖዚየም 1974፣ የኢትዮጵያ የመከራ ስርዓትና የኤርትራ ጥያቄ አንደኛ ሁለተኛና ሶስተኛ መጽሐፍት፣ አጭር የጌዲዮ ህዝብ ታሪክ ከ1966 እስከ 1982፣ የምርትና የባህል ዘመቻ በከምባታና በሀዲያ አውራጃ፣ የአዲስ አበባ መዲና እድገትና ሚና በኢትዮጵያ ታሪክ፣ ናሽናል አትላስና ሌሎች በርካታ የታሪክ መጻሕፍት አሳትመው ለአንባቢያን አቅርበዋል። በኢትዮጵያ ታሪክ ጥናት የራሳቸው ፍልስፍና ስኩል ኦፍ ቶት እንዳላቸው የሚነገርላቸው ፕሮፌሰሩ በዚህም አስተምሯቸው ምክንያት የአንድ አካባቢ ታሪክ፣ ቋንቋና ባህል እሴት ብቻ የኢትዮጵያ የማድረግ እንዲሁም የሌሎችን የመቅበር ፍላጎት ካላቸው አካላት ፈተናዎችን እንዲሁም ተቃውሞችን ማስተናገዳቸው አልቀረም። የኢትዮጵያ ታሪክ የሁሉም ካልሆነ የማንም አይሆንም የሚል መርህ እንዳላቸው የሚናገሩት ፕሮፌሰር ላጲሶ የአንዱን ብሔር ወይንም ሃይማኖት ታሪክ ነጥለን ከዚያ አንጻር ብቻ የኢትዮጵያን ታሪክ የምንጽፍና የምንተነትን ከሆነ ትክክለኛውን የኢትዮጵያ ታሪክ ማወቅ እንደማይቻል አጽንኦት ሰጥተው በመናገር ይታወቃሉ። የኢትዮጵያ ታሪክ የክርስትናው፣ የእስልምናውና የሌሎች ሃይማኖቶች እንዲሁም የብዙ ቋንቋዎችና ህዝቦች መስተጋብር ነው በሚል ሙግታቸው ይታወቃሉ። ባለትዳርና የ3 ሴት ልጆች አባት የሆኑት የኢትዮጵያ ታሪክ አባት ፕሮፌሰር ላጲሶ ጌታሁን ድሌቦ በሕክምና ሲረዱ ቆይተው ጥቅምት 30 2018 ከቀኑ 9 ሰዓት ላይ በተወለዱ በ87ኛ ዓመታቸው ከዚህ ዓለም በሞት ተለይተዋል። የአስክሬን ሽኝትና የቀብር ስነ ስርዓት የሚፈጸመው የፊታችን ማክሰኞ ህዳር 2 2018 ሲሆን ዝርዝር ጉዳዩን አስተባባሪ ኮሚቴው የሚገልጽ ይሆናል። የሀዲያ ሚዲያ ኔትወርክም ለቤተሰቦቻቸው ለወዳጅ ዘመዶቻቸው መጽናናትን ይመኛል።